تبغين شغل هنا ولا لا؟ لا. تبغي تروحي المكتب؟ أيوة. ليش تروحي المكتب؟ لا أنا ما في كلام. تبغي تروحين اثيوبيا؟ اوكي. ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሊ ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። ሁሉ ሰላም ሁሉ መልካም ነው። የኔ ሰላም የበዛ የእናንተም ሰላም በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። ወደ ሸዋሊ ዩቲዩብ አዳዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ ካላረጋችሁኝ ሰብስክራይብ አድርጉ። እንዲሁም ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ነባሮችም ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። ዛሬ እንግዲህ ከአዲስ እንግዳ ጋር መጥቻለሁ። ከዚህ በፊትም አብረን ሰርተናል። የምታቋት ታቋታላችሁ፣ ማታቋት ደግሞ ያው እህቴ ናት። 4 ወር 5 ወር ሆነን አብረን ከሷ ጋር ቪዲዮ ከሰራን። እሷ እንግዲህ ወደ አረብ ሀገር ከመጣች ወደ 5ኛ ወሯን እያዘች ነው ማለት ነው። ለ20 ቀናቶች አብረን ነበርን ማለት ነው። በዛን ሰዓት ነበር አብረን ቪዲዮ ስንሰራ የነበረው። ያው ወደ ስራ ቦታ ስትገባ ያው ወደ ስራዋ ቀጠለች። እኔም እዚህ ብቻዬን እንደናንተ ቪዲዮ እየሰራው ነበረ እና ሰሞኑን አብረን ነን ማለት ነው። ሰላም በያቸው። ሰላም ውድ የሸዋ ልጆች የእህቴ ተከታታዮች እንደምን አላችሁ? ያለን እግዚአብሔር ይመስገን። የሸዋሊ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ እያለቻችሁ ነው። ያው ላስተካክልላት ማለት ነው። እና እንግዲህ ወደ አረባቱ ሀገር ከመጣች 5 ወር ሆኗታል እና ሰሞኑን አብረን ማለት ነው። እና ዛሬ አብሬያት ቪዲዮ ለእናንተ እየሰራ ያለሁበት ምክንያት ምንድነው መሰላችሁ? አዲስ ወደ አረብ ሀገር ስትመጡ እንድትማሩበት ነው ማለት ነው። ያው እሷ ሰሞኑን ትንሽ አመም አድርጓት ነው አብረን ያለ ነው። እና ምንድነው እዚህ አረብ ሀገር ስትመጡ አዲሶች ስትሆኑ ቋንቋ ሳትችሉ እመም ሊያማችሁ ይችላል። በእርግጥ የእሷ ቀለል ያለ እንደ ጉንፋን ምናምን ነው፣ እንደ ወረርሽኝ ነገር ነው ምናምን ማለት ነው። እና እሷ በዛን ሰዓት ያው አሟት ምንም አልተናገረችም። ዝም ብላ ሲያስላት ሳል ራሱ ሲመጣባት ፍን አድርጋ ይዛ ማለት ነው። ምክንያቱም እሷ ደግሞ የምሰራበት ስራ ቤት እሷ የምሰራበት ሰውየው ትንሽ በሽተኛ ስለሆነ የእሷ ሳሉ ወደ እሱ ላይ ቢጋባባት ሰውየው ትንሽ መናገር ስለማይችል የሚታመመውን የሚሰማውን ስለማይናገር ግዴታ እሷን ማግለል ስላለባቸው ያው እሷን ወደ እኔ ጋር አመጧት ማለት ነው። እና ሲያማችሁ እዚህ አረብ ሀገር አዲስ ቋንቋ ምንም ሳትችሉ ህጋዊ ወይም በኮንትራት ስትመጡ ምንም ቢያማችሁ ለመናገር ሞክሩ፣ ዝም አትበሉ። ምክንያቱም የእሷ አሁን ቀላል ነገር ነው፣ ያው ሳል ነው፣ ምንም አይነት ትልቅ በሽታ አይደለም። ግን ብዙ አይነት በሽታ ሊያጋጥማችሁ ይችላል። ራስ መታት ሊኖራችሁ ይችላል። በሚያማችሁ ሰዓት ለመናገር ሞክሩ ማለት ነው። እስኪ ምን ትያለሽ አንቺ? ማለት አንቺ ምሳሌ ሆን አንቺ ያልተናገርሽበት ሲያምሽ ያልተናገርሽበት አንደኛ ለሰውየው ፈርተሽ ነው፣ ሁለተኛ ደግሞ ያው ፍሪያት ነው አይደለ? እና አንቺ አሁን አዲሶች ወደዚህ ወደ አረብ ሀገር ሲመጡ አንቺ አሁን በዚች በ5 ወር ውስጥ ምን አየሽ? አረብ ሀገር ላይ ምን አይነት ነገር አለ? እስኪ ንገሪያቸው። አረብ ሀገር ላይ ያው በጣም ያስባሉ። በመንግስት በፍቃድ ከተመጣ ላይ ለሰው ያስባሉ። አሁን በህጋዊ መንገድ ስትመጡ አሁን ምንድነው የኔ እሷ የምሰራባቸው ሰዎች እና እኔ የምሰራባቸው ሰዎች የኔ ሰዎች ልጅ እና እሷ የምሰራባቸው ልጅ ባልና ሚስት ናቸው፣ ቤተሰባዊ ናቸው። ለዛ ነው እንጂ እንደዛ ባይሆን መገናኘት አንችልም ነበር። ብዙዎች ማገናኘት አይችሉም። በዛ ቤተሰባዊ ስለሆነ እንደገና ደግሞ እኔ እሷን ስላመጣኋት ነው። ሌላው ነገር ደግሞ ያው በህጋዊ መንገድ ስትሆኑ በጣም ያስቡላችኋል በጣም ምክንያቱም እነሱ ትልቅ ኃላፊነት ስለሚወስዱ እናንተን ህመም ውስጥ ስትገቡ እናንተን ለማሳከም እናንተን መድኃኒት ለማንጣት ብዙ ነገር ይጥራሉ ማለት ነው። እና እሷ አሁን እንደታመመች ደውለው እኔ ለሷ ስተረጉምላት የሚሰማትን ስነግራቸው ተቆጡ። ለምን እንደዚህ ሲያምሽ ለምን ዝም ትላለች? መናገር አለባት። አንቺ በመሃል አለች፣ ለአንቺ ስንገርሽና አንቺ ለኛ ንገሪን ምናምን ብለው እነሱ ተቆጡ። ያው ቀጥታ ወደዛው ነው እንትን እያሳለት ምናምን ባለ ሰዓት ወደ እኔ ጋር መጣት ማለት ነው። እና ሰሞኑን አብረን እና ምንድነው የምላችሁ ሁላችሁም ማንም ሰው ያማዋል፣ የማያማው ሰው ማንም የለምና
ምንም ሲያማችሁ መናገር አለባችሁ። ተናገሩ፣ ዝም አትበሉ ማለት ነው። እና ያው እሷ ያው ትንሽ ስለምትፈራ ነው እንጂ ብዙ አለ ስደት ላይ ብዙ ነገሮች አሉ። ያው እግዚአብሔር ይመስገን እሱ ያለችባት ሰዎች በጣም ከቤተሰብ በላይ ናቸው፣ በጣም ጥሩ ናቸው። እናንቺ አሁን በህገወጥ የሚመጡት እና በህጋዊ የሚመጡት ብዙ አይነት ልዩነት አለው እና አንቺ ከምትሰሚው ወሬ በህጋዊ እና በህገወጥ ማንኛውን ወደሸዋል? ህጋዊ። ኦኬ። ህጋዊ ግን እንዴት ነው ልዩነቱ? በምንድን ትለየዋለሽ? አሁን በአንቺ በህጋዊ እየኖርሽ ነው፣ በህገ ወጥ በእርግጥ አታውቂውም፣ ግን ትሰሚያለሽ። እንዴት ነው አንቺ አሁን በህጋዊ እየኖርሽ ያለሽው? እንዴት ነው ጥቅሙ? ህጋዊ ማለት ያው ለነሱ ሁሉ ነገር ለነሱ ስለተሰጠ፣ በህገ ወጥ ከሆነ ማንን ይይዙታል? እኮ አሁን በህገ ወጥ ስትሆኑ ብዙ አይነት ችግር አለ። ስትታመሙ ማንም ዞር ብሎ ያይም አይደለ? ብዙ አይነት ችግር አለ እና ያው እሷ እኔ አሁን ሰሞኑ እያስታመምኳት ነው። እሷን ደህና ነኝ። ያን ያክል ከባድ እኛ ጋር ሆነ እኛ ጋር ብትሆን ይሄ ህመም እኛ ጋር ብትሆን እንደው ሻሿን እንደዚህ እንዲያሰረችው ጥምጥም አድርጋ ወደ እረኝነት ነበር የሚሰዷት። ግን እዛውን እያስታመሟት ነው በሰው ሀገር። እኔ ከጎኗ ናት። እኔ ያስታመምኳት አሁን ደህና ናት እግዚአብሔር ይመስገን። ግን ያው ወደ እኔ ሳይዛወር አይቀርም። አሁን ጉሮሬን እየከረከረኝ ነው። ብቻ አላቅም እንግዲህ እሷን አስታመምኩኝ፣ እሷ ደግሞ አስታማኝ ልትሄድ ነው መሰለኝ። እና ምን ማለት ፈልጌ ነው፣ ሁላችሁም በቃ ቋንቋ ማትችሉ እህቶቼ በቃ ሲያማችሁ የሚያማችሁን ነገር አትደብቁ ማለት ነው። ቋንቋ ባትችሉ እንኳን በምልክት የሚታመም የሚሰማችሁን ነገር ማሳየት። በምልክት ይሄን ያመኛ ይሄ እንደዚህ ራሴ ነው ካላችሁ ራሴ ህመሙ ያስታውቃል። አሚሮ እንትናችሁ እኮ ፊታችሁ ያስታውቃል የህመሙ። ግን እናንተ ደብቃችሁ እሷ ደግሞ ማለት ድምጿን ቀይሯት ነበረ። ያው ያለችባቸው ሰዎች ሰውየውም ሴትየው ሁለቱም ትላልቁ ሰዎች ናቸው። ከእነሱ ጋር ምንም ነገር ስለማታወራ ልጆቹ ባይሄዱ እሷን በቃ በጭንቀት በቃ እንደዚህ ፍና አርጋ ሳሏን ሌላስ በሽታ ቢሆንስ የሆነ መምስ ቢሆንስ ያንን ነው ማሰብ ያለብን እና መናገር አለብን። መደበቅ ያለብን ምንም አይነት ማንም ሰው የሚያመው ነገር ስለሆነ አሁን ይሄ ቀላል ነገር ነው። ግን በጣም ከባድ የሚያማችሁ በህጋዊ እስከሆናችሁ ድረስ እናንተ እንትን አለ አብሮ ከኢካሚ ጋር የሚሰራ ብትታመሙ ምንድነው የሚባል አለ፣ ስሙ ጠፋብኝ ለጊዜው ማለት ነው። አብሮ ከኢካማችሁ ጋር ስትታመሙ የሆነ ችግር ቢደርስባችሁ ብወርቁ ፈጣሪ አድርገውና ብወርቁ አብሮ እንሱሻል ነው ምንድነው የሚባለው ስሙ ጠፋብኝ። አብሮ የሚሰራለ ከኢካሚ ጋር ማለት ነው። ቋንቋው ትንሽ ጠፋብኝ ማለት ነው። እና አብሮ ከኢካማ ህጋዊ የሆናችሁ ብትታመሙ እዚህ ምሳሌ ቤሩት ላይ ነው የምላችሁ፣ ሌላውን ሀገር አላውቅም። በእርግጥ ሌላውም ሀገር ሊኖረው ይችላል። ብትታመሙ የሆነ ችግር ቢደርስባችሁ እንድትታከሙ አብራችሁ ከኢካማችሁ ጋር ስለሚሰራ በዛ መታከም ስለምትችሉ፣ ምክንያቱም አብረው ከኢካሙ ጋር ብር ከፍለው ስለሆነ አብረው የሚያሰሩት። አለዛም የፈለገ ቢሆን አያሰሯችሁም። ማነው የፈለገ ቢሆን ኢካሙ ሊሰራ አይችልም። መጀመሪያ እንደው በመሀከል እንኳን አገር ገብታችሁ ብትመለሱ ራሱ አስመርምረው የምርመራ ውጤቱ ታይቶ ሁሉ ነገር ነው እንደገና ወር እንትን የሚሰራው ማለት ነው፣ ኢካማ የሚሰራው ማለት ነው። እና የጤና መድክን አይነት ማለት ነው። የጤና መድክን አይነት አብሮ ከኢካሚ ጋር ይሰራል። በዛን ሰዓት እናንተ ችግር ቢደርስባችሁ መታከም ትችላላችሁ ማለት ነው። እና ህጋዊ የሆናችሁ ማለት ነው። ህገ ወጥ ግን የሆናችሁ ያው ገንዘባችሁን ደክሩ። እሺ፣ የሆነ ህመም ሲሰማችሁ ህመማችሁን አትደብቁ፣ ለመታከም ሞክሩ። እናንተ አንድም ለራሳችሁ አንድም ቤተሰብን ለመቀየር ነው የወጣችሁት አይደለ? ግን ቤተሰብንም ለመቀየር ራሳችሁንም ለመቀየር ስትሉ ደግሞ ጠንካራና ጤነኛ መሆን አለባችሁ ማለት ነው። እናንተ ጤነኛ ስትሆኑ እናንተ ስትኖሩ ነው አይደለ? እና ራሳችሁንም ቤተሰቦቻችሁንም መለወጥ የምትችሉት ማለት ነው። እና እስኪ ምን ትመክሪያለሽ? አሁን አዲስ ለሚመጡ እህቶቻችን ምን ትያቸዋለሽ? አዲስ ለሚመጡ ያው ህመማቸውን እንዳይደብቁ መናገር፣ ሊናገሩ እንዲያስታምሟት። ኦኬ
ሌላስ ምን ያለሽ? ምሳሌ አሁን ስደት እንዴት ነው? አንቺ በእርግጥ ጥሩ ቤት ነው ያለሽው፣ ግን አንቺ ስታዩ የሰው ሀገር ምንድን ነው በቃ አንቺ ከሀገር ቤት ከቤተሰብ ያለውና ስደት ላይ ያለው ብዙ ነገሮች አሉ። ከምትሰሚው ከምታያቸው ነገሮች ከጎረቤትም ምሳሌ አሁን እዚህ ስደት ላይ መተሽ ጎረቤት ኢትዮጵያን የሚሰሩበት ቤት ሄደሽ ሊሆናል። ከነሱ ምን ተምረሻል? ከነሱ እኔ ፈጣሪ እግዚአብሔር ይመስገን ጥሩ ናቸው። እኔ ግን በአንዳንዱ ጋር ሳየው በጣም ከባድ ነው። እረፍት ምናምን የሌላቸው አሉ። እኔ እንደፈለገኝ ነው የምኖረው፣ ስራም አይበዛብኝ። ግን የእሷ ቻንስ እና የሌላው ቻንስ አንድ አይደለም። ምሳሌ እኔ አሁን ከእሷ ቀድሜ ነዋል። እኔ አሁን ሙሉ ቀን ስሰራ ነው የምውለው፣ ታየኛለች። ግን እናንተ የምትመጡበትና የእሷ እድል የኔ እድል የሁላችንም የየራሳችን የእድል ድርሻ አለን ማለት ነው። እና እግዚአብሔር ይመስገን እሷ ጥሩ ቤት ነው። ፈጣሪ የተመሰገነ ይሁን፣ ፈጣሪ የተመሰገነ ይሁን። ጥሩ ቤት ነው ያለችው። እና እህቶቼ ሁላችሁም ባላችሁ አቅም በሽታችሁን አትደብቁ፣ ተናገሩ ማለት ነው። የምትዩ ነገር ካለ በይና በቃ ደህና ሁኑ። እንወዳችኋለን። ባይ ባይ፣ ቻው። ደህና ሁኑ። በአዲስ ቪዲዮ እስከምንገናኝ ደህና ሁኑ።